ገና እሱ ጋር ነው እንደሆነ የምትሄጂው? ኧረ አባዬ ጋር ነው። እውነትሽን ነው ሀኒ? እንዴ ማዬ ምን አስዋሸኝ? እሱስ ጋር ቢሆን ትከለኪኛለሽ እንዴ? እንደሱ ሳይሆን ልከተልሽ ብዬ ነው እንጂ። ለምን? ልተዋወቀው ነው እንዴ? እማዬ እየቀለድሽ ነው? ሀኒዬ ብተዋወቀው ምን ችግር አለው እንዴ? እማዬ ከአሁን በፊት እኮ ደጋግሜ ነግሬሻለሁ። ምኑን? ከትዳር በፊት ማንም ሰው እንዲያውቀው አልፈልግም። ሀኒዬ ግን ቆይ ምን ነክቶሽ ነው እንደዚህ ድርቅ የምትይው? እማዬ እኔ እኮ ከባህሉ መውጣት አልፈልግም ብዬ ደጋግሜ ነግሬሻለሁ። እሺ ሌሎቹን ታያቸው፣ ቢያንስ እኔን ብቻ አስተዋውቂ። ምን ያደርግልሻል እንዴ ሀኒ? የልጄ ልብ ያሸፈተውን ወጣት ባየው ምን ችግር አለው? ቆይ ለምንድን ነው ይህን ያህል ነገሩን ያካበዳችሁት? ኧረ አላካበድነውም ሀኒዬ። አዎ በሰላም ነው። አይ መስሎክ ነው። እና ቆይ ይሄ ምንድን ነው? ይኸውልሽ ቤቲ፣ ስለዚህ ድርጅት መረጃ እንድትሰበስቢልኝ እፈልጋለሁ። የምን መረጃ? ስለ ድርጅቱ አሰራር በጠቅላላ አንድም ሳታስቀሪ። ሰው ፈልጊልኝ ያልከኝ ለዚህ ነበር? እውነት ለመናገር አልነበረም፣ ግን ሳስበው የሚያዋጣኝ መንገድ ይሄኛው ነው። ቆይ ላንተ ምን ይጠቅምሃል? ይኸውልሽ ይሄ ድርጅትና የእኛ ድርጅት የሚያመርተው ምርት በጣም ተመሳሳይ ነው። እናማ የእኛን ድርጅት ለመጣል የዚህ ድርጅት ባለቤት ለዘመናት ብዙ ሙከራዎችን ሲያደርግ ነው የኖረው። ለምን? ከእኛ ጋር መፎካከር ስለማይችል ነው። እና እኔ መረጃ መሰበስብልህ ለምንድን ነው? ይኸውልሽ ቤቲ፣ አሁን የእኛ ድርጅት ያለበትን ሁኔታ የዚህ ድርጅት ባለቤት እጁ ያለበት ይመስለኛል። ቆይ ከድርጅቱ ባለቤት ጋር ትተዋወቃላችሁ? ሁለት ቀን ስልክ ስታወራ ሰምቻለሁ። ምናሴ ተሳስተ ነው? ስልኩ ብቻ ሳይሆን እንደምታገኛትም አውቃለሁ። አንተ ልጅ እየተከታተልከኝ ነበር ማለት ነው? እኔ እንጃ ምናሴ። አባዬ የቤተሰቦችን ሰላም መፈለጌ መቼም ነውር አይደለም አይደል? እሱ ነውር ነው አላልኩም። እሺ አባዬ፣ አሁን ልጅቷን ለምን እንደምታገኛት ልነግረኝ ትችላለህ? አልነግርህም። ለምን? ይኸውልህ ምናሴ፣ ስለማይመለከትህ ነው። አባዬ ይህንን ነገር ለማየ ከነገርኳት መስፍን አሁንም በተደጋጋሚ ቤቴን እያገኛት ይገኛል እና በዚህ ምክንያት በጣም ለባብሶ አምሮ ሲወጣ ሚስቱ ቀንታ ነበር። የሊቴር ነው ብላ ስጠይቀው የሆነ ቦታ ላይ ደርሼ መጣሁ ብሎ ቤቲ ጋር ሄዶ ነበረ። እናም ቤቲ የጠየቀኝን ሰዎች አዘጋጅቼላለሁ በጣም ጎበዝ ሰዎች ናቸው ብላ ነግረው ነበር። እሱም ያው ድርጅቱን እንዲቆጣጠሩለትና ብዙ ስራ እንዲሰሩ ነው በሷ በኩል ሰው እየፈለገ ያለው። እናም ትረዳኛለች ብሎ ነበር ያሰበው። ነገር ግን ቤቲ ለራሷ ጥቅም እንደቀረበችው ምንም አልገባውም እና ሜላትም ሙሉ በሙሉ ኃላፊነቱን ሰጥተዋለች። ስለዚህ በሷ በኩል ነገሮችን አስተካክል ብላ ኃላፊነቱን ሰጥተው ነበር። እሱ ግን ባለመንቃት ብዙ ነገሮችን እያበላሸ ነው የሚገኘው። ቤቲም ያው እንደ ውለታ እከፍልሻለሁ፣ በቃ ስለደከምሽ በጣም ነው የማመሰግነው፣ ግን እከፍልሻለሁ ሲላት እኔ እንድትከፍለኝ አልፈልግም። ምክንያቱም እንደዛ ከሆነ ባለፈው ተቸግሬ ሳል በችግር የደረስክልኝን ውለታ እንዴት ነው የምመልስልህ? ስለዚህ እኔ ባለፈው ውለታ ስለዋልክልኝ በዛ ምክንያት ከባለቤት ጋር ስለተጣላ ካሳ እንዲሆን ነው፣ ለዛ ነው ውለታ እንደ ውለታ ስለቆጠርኩት ነው ምናምን ብላ እናም በቃ ምንም ነገር አትበኝ፣ አሁን ልጋብዝሽና ከዛ በኋላ በሌላ ጊዜ ሰዎቹን ታስታውቂኛለሽ ብለው በዚህ ተስማምተዋለኝ። እናም እንግዲህ ቤቲ ለአቶ በቃሉ እንደምትሰራ ይታወቃል። እሷም ሄዳ ለአቶ በቃሉ ያለውን የሚነግራትን መስፍን የሚነግራትን ሁሉ መረጃ እየነገረችው ትገኛለች። በዚህ በኩል እንግዲህ ቤቲ እየጠቀመችው ሳይሆን የበለጠ ስለነሱ ድርጅት ስለነሱ ቤተሰብ ሁኔታ ያለውን ነገር አምኖ ለቤት እየነገረ ሌላ የባሰ ችግር ውስጥ እየገባ ነው የሚገኘው። እንዲህ አይነት ነገር ውስጥ እንደገባ እንግዲህ ሜላት አታውቅም። ስታውቅ ምን እንደምታደርገው እሱ ነው የሚያውቀው። አይደለም ከቤት ከህይወቷ ነው የምታስወጣው። እንደዚህ አይነት የተንቀራፈፈ ስራ እየሰራ ማለት ነው። ሙሉ በሙሉ ነው ያመናት ቤቲን። እናም የእነ ሜላት ድርጅት ምን ላይ ይገኛል ስላለው ነገር ንገሪ ብሎ ሲጠይቃት አቶ በቃሉ አሁን ላይ እያንሰራራ ነው የሚገኘው፣ ጥሩ ሁኔታ ላይ ነው ብላ ነገረችው እና በቃ አሁን ስራችን መስራት አለብን ብሎ አቶ በቃሉ አስቧል። ስለዚህ እነሱን ለመጉዳት ስላሰበ ቤት ውስጥ ያለውን የነ ምናሴን አጎት በቃ እሱ መጉዳት አለብን፣ ምክንያቱም ከቤት ሜላት ከዛ የምታደርገውን ስታጣ እኛ ደግሞ ድርጅቷን እንቆጣጠራለን ብለው ስላሰበ እንግዲህ አጎትየውን ለማስገደል እያሰበ ነው። ቤቲ በዚህ ሁኔታ ላይ አልተሰማማችም። ምክንያቱም በቃ እሱ ያለ ጥፋቱ ለምን ይሞታል?
ሜላት ከሆነች ጥፋተኛው ከእሷ ጋር ከሆነ ችግራችን እሷን ነው ማጥቃት ያለብን ብለው በዚህ ምክንያት እንግዲህ እየተጨቃጨቁ ይገኛል። ባለፈው በሚገባ ነው ልኳን አንስቶ የነገራተኝ አንቺ ገረድ እንጂ አንቺ በቃ ማዝሽ ነሽ እንጂ አለቃ አይደለሽም። ስለዚህ በልጅ ጉዳይ ምንም አይነት ውሳኔ እኔ ስወስን አንቺ መቀበል ነው እንጂ ያለብሽ አስተያየት እንዳሰጪኝ ብሎ አንቋት በጣም አስፈራርቷት ነበር እና በዛ ምክንያት በተደጋጋሚ ይቅርታ ጠየቃት ማለት ነው። እሷም ችግር የለውም እኔ ነኝ እንጂ ልኬን ያለፍኩት አንተ ትክክል ነህ፣ መግባት በአባትና ልጅ በመካከል መግባት አልነበረብኝም፣ ስለዚህ ችግር የለውም ይቅርታ አድርጌልሃለሁ ብላ እንግዲህ ታርቃለች ማለት ነው። ያው ለገንዘብ ብላ ነው እንደዚህ እየተሰደበችም እየታነቀችም የምትሰራው ቤት እውነት ለመናገር። በሌላ በኩል ሀኒቾ የኤልያስ መጥፋት በጣም አሳስቧታል። እሷ ለኤልያስ መጥፋት ዋነኛ ተጠያቂ እሷ እንደመሆኗ መጠን እንግዲህ እያስጨነቃት ይገኛልኝ። እናም እናትየዋ አንቺ ስለ ኤልያስ ምንም አሳብ አይግባሽ፣ እኔ ችግሩን እፈታዋለሁ፣ እኔ የትም ቢሆን ፈልጌ ያገኘዋለሁ፣ አንቺ ትኩረትሽን ራስሽ አድርጊ ብላ እመኝብኝ ብላ እንግዲህ ነግራታለች። ጓደኛውም ከወሎ ድረስ መጥቷለኝ። በባለፈው ወደ ወሎ እንሂድ ሲለው እምቢ ብሎት ስለነበረ አማራጭ ስለሌለው ጥሎት ሄደ። ሲመለስ እንግዲህ እንደጠፋ ደውሎ ነግሮታል ማለት ነው። ጆሮን በጣም ስላሳስበው የፈለገ ቦታ ሊፈልጉት ይገኝበታል ያሉት ቦታ ሁሉ ቢፈልጉት ሊያገኙት አልቻሉም። በዚህ ምክንያት እንግዲህ ወደ ደሴ ሄዶ ይሆናል ብሎ ስላሰበ ደውሎ ጓደኛውም መጥቷለኝ እና ጓደኛውም ራሱን አጥፍቶ እንዳይሆን ብሎ በጣም ሰግቷለኝ። ጆሮ ግን አታስብ፣ ሀሳብ አይግባህ፣ በቃ አታሟርት፣ እንደዚህ አያደርግም፣ በጣም ጠንካራ ልጅ ነው፣ እንደ አይነት ውሳኔ አይወስንም ብሎ እያጽናና ይገኛል። እና ኤልያስ እንግዲህ በሀና ፍቅር አብዶ ነበር። አሁን ደግሞ ራሱን ሊያጠፋ ነው። ኧረ ምን አይነት ቀልድ ነው! አስባችሁታል? ወንድ ልጅ እንደዛው በፍቅር ራሱን ሲያጠፋ። የኖላዊ ድራማ ደራሲ ግን የተመታ ነው እውነት ለመናገር ማለት ነው። እና ከባድ ነው። በቃ እሷ ደስተኛ እንድትሆን እኔ ራሴን አጠፋላታለሁ ከህይወቷ በዚህ መንገድ ነው ልርቅ እምችለው ብሎ ስላሰበ እንግዲህ ምክንያቱም ሀኒቾ ልትፋታው አልቻለች እና እሷም ቆርጣው ከህይወቱ ስላልወጣች ያወሰነው ውሳኔ ሊሆን ይችላል። እንግዲህ በህይወትም ሊኖር ይችላል አይታወቅም። በዚህ ምክንያት ጓደኛው እየተጨነቀ ነው ያለው። እናቱም በተደጋጋሚ ለአሊ እየደወለች እየጠየቀችው ነው እና እሱም ደህና ነው እያላት ነው። ግን የእናትነት ሆዷ ነግሯታኝ የሆነ ደህና እንዳልሆነ እየተሰማት ነው። በዛም በኩል እንግዲህ እያሳመናት ይገኛል። እናም በዚህ ምክንያት ወይዘሮ ሜላት ከቤት ጠርታት ጆሮን ልታናግረው ፈልጋለች እና ስለደወልሽ በጣም ገርሞኛል፣ ምክንያቱም ረጅም ጊዜ ሆኖሻል ስለደወልሽ እና ያው የሆነ ነገር ስትፈልጊ ነው የምታገኝ አይነት ነገር እያላት ነበር። እሷም በእርግጥ ልክ ነህ፣ አሁንም የፈለግኩህ ስለ ጓደኛ ልትነግረኝና ያለበትን ቦታ ምናልባት የምታውቅ ከሆነ እንድታፋልገኝ ነው ብላ ነገረችው። እሱም እኔ በአቅማ ድሮስ እኔ ካለበት አገኘው ነበር፣ ግን ላገኘው አልቻልኩም የት እንዳለ እና በጣም ጥሩ ልጅ ነው። ይህ እንደዚህ አይነት ህይወት የሚገባው አይደለም። ያው ደግ ሰው በዚህ ምድር ላይ ፈተና ይበዛበታል፣ ለዛ ይሆናልኝ። ነገር ግን እንግዲህ እንደሚገኝ ተስፋ አረጋለሁ። እኔም በፍለጋው አግዝሻለሁ ብሏት በዚህ ተስማምተዋል ማለት ነው፣ አብረው ሊፈልጉ። በሌላ በኩል የአቶ መስፍን ወንድም እንግዲህ ባህሉን በጣም አክባሪ ሰው ነው። በዚህ ምክንያት እንግዲህ በባለፈው ስለ ወንድሙ የሰማው ነገር በጣም አናዶታለኝ። እንዴት እንደዚህ አይነት ስራ ታደርጋለህ? ቢያንስ ባታረገው እንኳን በዚህ ግብር ስም መጠራት የለበትም ብሎ ስለተቆጣው ከቤት ልክ መስፍን ሲገባ እሱ ተነስቶ ሄደ። እናም ለምን ነው እንደዚህ የምታረገው ምናምን ብሎ ቢያንስ እንኳን የሜላት ቤተሰቦች ምን ይሉናል? ስማችን እንዴት የቤተሰቡን ስም ከማጥፋትህ አልበቃ ብሎ ጭራሽ ደግሞ ተቆጣለህ ብለው በዛም ተነጋግረው በዛው መጨረሻ ላይ ታረቁ። እናም የሀና ትዳር ላይም እያሳሰበው ነው ማለት ልጁን ታውቁታላችሁ ወይ? የማን ዘር ነው? የመኳንት ዘር ነው? የልጃችን ባል የመኳንት ዘር ነው መሆን ያለበት እያለ ሁላችሁም ቤተሰቦች እያማከረ ይገኛል። ነገር ግን በዚህ ዘመን እንደዚህ የሚባል ነገር የለም፣ የሚያበላሽም የሚያከብር ዘር የለም ብላ ወይዘሮ ሜላት ነግረዋለች። ሀኒቾም ባህሌንና ወጌን እጠብቃለሁ ከሰርጉ በፊት በጭራሽ አታዩትም ባሌን ብላ እንግዲህ ደብቃለች። በዚህ ምክንያት ያው እሱ እያጣራ ነው። ግን ችላ ባትለው ጥሩ ነው። ቢያንስ እንኳን እሺ የመኳንት ዘር እንኳን ባይሆን ዘመድ
ዘመዳችን ቢሆን ምንድነው የሚደረገው? ዘመዳችንም ሊሆን ይችላል እያለ ነው። እሱን እንግዲህ ቆይተን እናጣራለን። ልጄ አምንባታለሁ እንደዚህ አይነት ነገር አታረግም እያለችው ነው ሜላት። አቶ መስፍንም እንግዲህ ትልቅ ስህተት ሰርቷል። ቤቲን ለአቶ በቃሉ ድርጅት እንድትሰልልለት ጠይቋታል። እሷም ስሙንና ስትሰጠው በጣም ደነገጠችው። ምክንያቱም እሷ እየሰለለችው ድጋሚ ደግሞ እሷ የምትሰልለትን ሰው ድጋሚ ሄደች ሰልልልኝ ብሎ እንግዲህ ሙሉ መረጃ ነግሯታል። እና ለምንድን ነው እንደውም እሱን እኔ እንድከታተል የፈለግከው ስትለው ድርጅታችን ተቀናቃኝ ነው፣ ስለዚህ ያለበት የሚገባበት ድርጅቱ ሁኔታ ያለበትን ሁኔታ ሁሉ አጣርተሽ እንድትመጭልኝ ፈልጋለሁ ብሎ በራሱ ጊዜ እንግዲህ ሚስጥሩን ሁላ ከዘከ እየተናገረ ይገኛል ቤቴ ማለት ነው።